ጠቅላይ ሚኒስትር ዶክተር አብይ አህመድ ከዩናይትድ ስቴትስ የአፍሪካ አዛዥ ጋር መወያየታቸውን ገለጹ። በምዕራብ ሸዋ ዞን የሰላም አማራጭን የተቀበሉ የአሸባሪው ሸኔ ታጣቂዎች እጅ ሰጡ። በቤኒሻንጉል ጉሙዝ ክልል የሸኔ ታጣቂዎች ፈጸሙት በተባለው ጥቃት ህጻናትን ጨምሮ ከ40 በላይ ሰዎች መገደላቸው ተገለጸ። በኢትዮጵያ አፋር ክልል የተፈጠረው የእሳተ ገሞራ ፍንዳታ አመድ ወደ ደልሄ በመጓዝ የበረራ እንቅስቃሴን ገደበ። ከውጭ ኬንያ ለኡጋንዳ የባህር በር እንደምትሰጥ አስታወቀች። ሰላምና ጤና በያላችሁበት ተመኘን። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። እነሆ ማል ዜናችን ተጀምሯል። ቀደም ብለን ያነሳናቸውን አበይት ነጥቦችን ጨምሮ ሌሎች መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዩናይትድ ስቴትስ የአፍሪካ እዝ አዛዥ ጋር መወያየታቸውን ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዩናይትድ ስቴትስ የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን ጋር መወያየታቸውን ገልጸዋል። ውይይቱ ዛሬ ጠዋት መደረጉንና በቀጠናዊ የጸጥታና የበለጠ ትብብርን ለማድረግ በሚቻልባቸው ጉዳዮች ላይ ያተኮረ መሆኑን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክታቸው አስታውቋል። ባሳለፍነው ዓመት ሰኔ ወር ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካው ማሪን ኮርፕስ ጄኔራልና አፍሪኮም አዛዥ ከሆኑት ጄኔራል ማይክል ላንግሌ ጋር የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ ውይይት ማድረጋቸው ይታወሳል። በምዕራብ ዞን የሰላም አማራጭን የተቀበሉ የአሸባሪው ሸኔ አባላት እጅ ሰጡ። በምዕራብ ሸዋ ዞን ሜታ ወልቂጤ ወረዳ ነፍጥ አንግበው የህዝብን ሰላም ሲነሱና ልማትን ሲያደናቅፉ የነበሩ ሸኔዎች የሰላም አማራጭን በመቀበል የቡድኑን ምክትል መሪ ጃልቦሬሳን ጨምሮ 9 የቡድኑ አባላት ከነሙሉ ትጥቃቸው እጅ መስጠታቸውን የክፍለ ጦሩ አዛዥ ኮሎኔል ጸጋይ በርሄ ገልጸዋል። ዋና አዛዡ ክፍለ ጦሩ በተሰማራበት የግዳጅ ቀጠና መርቂ ውጤትን እያስመዘገበ መሆኑን ጠቅሰው ለህዝብና ለሀገር ልማትና ደህንነት ሲባል በጫካ የሚንቀሳቀሱ አካላት የሰላምን መንገድ በመከተል መደበኛ ህይወታቸውን መምራት እንደሚጠበቅባቸው አስገንዝበዋል። ዘገባው የክፍለ ጦሩ የሰራዊት ስነ ልቦና ግንባታ ነው። ብልጽግና ፓርቲ 4 ሚኒስትሮችን ጨምሮ ለ275 ተቃዋሚዎች የአመራር ቦታን መስጠቱን አስታወቀ። ገዢው ብልጽግና ፓርቲ የፖለቲካ ምህዳሩን የማስፋት ጥረት አካል ነው ባለው ሂደት 4 ሚኒስትርና 3 ሚኒስትር ዴኤታዎችን ጨምሮ 275 የመንግስት የአመራር ቦታዎችን ከተፎካካሪ ፖለቲካ ፓርቲዎች ለመጡ አመራሮች መስጠቱን አስታውቋል። ይህ የተገለጸው በኢትዮጵያ የዩናይትድ ኪንግደም አምባሳደርና የአፍሪካ ህብረት ቋሚ መልእክተኛ ዳረን ዌልች ትላንት የብልጽግና ፓርቲ ዋና ጽህፈት ቤትን በጎበኙበት ከፓርቲው ምክትል ፕሬዝዳንትና ዋና ጸሐፊ አቶ አደም ፋራ ጋር በተደረገ ውይይት ወቅት መሆኑን ፓርቲው በይፋዊ የማህበራዊ ትስስር ገጾቹ ላይ ባሰራጨው መረጃ አስታውቋል። ፓርቲው እንደገለጸው አምባሳደር ዌልችስ ከልኡካን ቡድናቸው ጋር በመሆን ከአቶ አደም ፋራ ጋር በአስተዳደር በልማት ትብብርና በኢትዮጵያና በዩናይትድ ኪንግደም መካከል ያለውን ግንኙነት በማጠናከር ረገድ በፓርቲ ዲፕሎማሲ ሚና ዙሪያ ከአደም ጋር ውይይትን አድርገዋል። በተጨማሪም ፓርቲው በኢትዮጵያና በዩናይትድ ኪንግደም መካከል ለረጅም ዓመታት የቆየ ታሪካዊና ስትራቴጂካዊ ግንኙነት መኖሩን ሁለቱም ወገኖች
አጽንኦት መስጠታቸውን ገልጾ በባህል በፖለቲካና በተቃውማዊ ዘርፎች ትብብሩን ማጠናከር አስፈላጊ መሆኑን አስምረውበታል ብለዋል። በውይይቱ ዋነኛ ትኩረት የተሰጠው ተቋማትን ማጠናከር መሆኑን የገለጸው ብልጽግና ፓርቲ ኢትዮጵያ በመልካም አስተዳደርና በዲሞክራሲያዊ ተቋማት ግንባታ ዙሪያ ከዩናይትድ ኪንግደም ልምድ ለመቅሰም ፍላጎቷን መግለጿን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በፍትሐዊነት በገለልተኛነትና በገለልተኛ መርሆች ላይ የተመሰረተ ቁልፍ ተቋም ተብሎ በፓርቲው ተጠቅሷል። አቶ አደም ፋራ ፓርቲው ለቀጣዩ አጠቃላይ ምርጫ በዝግጅት ላይ መሆኑን በመግለጽ ከምርጫ ቦርዱ የምርጫ ጊዜ ሰሌዳ ጋር በሚስማማ ኃላፊነት በተሞላበትና ውጤታማ በሆነ መንገድ በመወዳደር ተመጣጣኝ የዲሞክራሲያዊ የፉክክር መድረክ እንዲረጋገጥ በቁርጠኝነት ይሰራል ማለታቸውን የብልጽግና ፓርቲ መረጃ አመልክቷል። ፓርቲው ውይይቱ በመልካም አስተዳደር በተቋማዊ እድገትና የፓርቲ ለፓርቲ ግንኙነት ትብብርን ለማጠናከቅ ቁርጠኝነትን በማረጋገጥና ተጨማሪ ልውጦችና የጋራ ተነሳሽነት እንዲጠበቁ በመግለጽ መጠናቀቁንም አስታውቋል። በኢትዮጵያ አፋር ክልል የተፈጠረው የእሳተ ገሞራ ፍንዳታ አመድ ወደ ደልሂ በመጓዝ የበረራ እንቅስቃሴን ገደበ። ከኢትዮጵያ የወጣው የእሳተ ገሞራ ፍንዳታ ቀይ ባህርን በመሻገር ኦማንና የመንን አቋርጦ የህንድ ዋና ከተማ ደልሂ ደርሷል። ፍንዳታው የተከሰተው በኢትዮጵያ አፋር ክልል ኃይሊ ጉቢ አካባቢ ሲሆን እሳተ ገሞራው ለብዙ ሺህ ዓመታት ተዳፍኖ የኖረ ነው። ይህ ተዳፍኖ የኖረ እሳተ ገሞራ እሁድ ማለዳ የተነቃቃ ሲሆን ፍንዳታው የለቀቀው አመድ በሺህ የሚቆጠሩ ሜትሮችን ተጉዞ ወደ አካባቢ አየር ውስጥ ገብቷል። በህንድ ውስጥ በአመዱ ምክንያት በርካታ ዓለም አቀፍና የሀገር ውስጥ በረራዎች የተሰረዙ ሲሆን በርካታ በረራዎች ከመነሻ ሰዓታቸው ዘግይተዋል፣ አቅጣጫም ቀይረዋል። የሀገሪቱ የአቪዬሽን ተቆጣጣሪ አየር መንገዶች በአመዱ ከተጎዱ አካባቢዎች እንዲርቁም በጥብቅ አሳስበዋል። ባለሙያዎች እንደተናገሩት ከሆነ እስካሁን የአመድ ብክለት ደረጃው ግልጽ አይደለም። ነገር ግን ማክሰኞ ዕለት እንደተገለጸው ቀድሞኑ በጣም ደካማ የሆነውን የደልሂ አየር ተጽዕኖ ሊያሳድርበት አይችልም። የእሳተ ገሞራ አመድ በእሳተ ገሞራ ፍንዳታ ወቅት ወደ ከባቢ አየር ውስጥ የሚለቀቁ ጥቃቅንና የሚበላሹ ቅንጣቶች ደመና ነው። የአውሮፕላን ሞተሮች ሊጎዱ፣ የአየር ማረፊያዎች ሊበክልና እይታን ሊቀንስ ይችላል። ይህም ለበረራ ስራዎች አደገኛ ያደርገዋል ብሏል። የህንድ የሜትሮሎጂ ዲፓርትመንት አይኤምዲ ዋና ዳይሬክተር ሚሩት ዊጃይ ሞሃፓትራ በአመዱ የተጎዱ አካባቢዎች ከፍታ በ8.5 ኪሎ ሜትር እና ከባህር ጠለል በላይ በ15 ኪሎ ሜትር መካከል ነው ሲሉ ለቢቢሲ ተናግሯል። በተጨማሪም ሚስተር ሞሃፓትራ አመዱ ለጊዜያዊነት የሳተላይት ተግባራትንና የበረራ ስራዎችን ያስተጓጉላል፣ ነገር ግን የአየር ሁኔታ ወይንም የአየር ጥራትን ሊነካ አይችልም። ትላንትና ማምሻውንም ወደ ሰሜን ህንድ ደርሶ ነበር ያሉት ወደ ቻይና የሚያመራ ይመስላልም ብለዋል። እንደ ስካይሜት የአየር ሁኔታ ገለጻ የግል ኤጀንሲ እንዳለው አመዱን ለመበተን ምን ያህል ጊዜ እንደሚፈጅ ለመተንበይ አስቸጋሪ ቢሆንም አይኤምዲ ግን የደልሂ ሰማይ እስከ ማክሰኞ ምሽት ድረስ መጥራት እንዳለበትም ተንብዮአል። የእሳተ ገሞራ አመድ ደመና የመከሰት እድሉ ዝቅተኛ ነው። ነገር ግን በታሪክ በ2010 የአይስላንድ እሳተ ገሞራ ሲፈነዳ ዓለም አቀፍ የጉዞ ትርምስን አስከትሎ ነበር። የዩናይትድ ኪንግደም እና የአውሮፓ አየር ክልል ተዘግቷል። ይህም ከሁለተኛው የዓለም ጦርነት ወዲህ አስከፊው የአየር ጉዞ መስተጓጎል ምክንያት ነበር ሲል የዘገበው ቢቢሲ ነው። በቤኒሻንጉል ጉሙዝ ክልል የሸኔ ታጣቂዎች ፈጸሙት በተባለው ጥቃት ህጻናትን ጨምሮ ከ40 በላይ ሰዎች መገደላቸው ተገለጸ። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በጉጂ ቀበሌ ቅዳሜ ህዳር 13 ቀን 2018 ዓ.ም የሸኔ ታጣቂዎች ፈጸሙት በተባለ ጥቃት ህጻናትን ጨምሮ ከ40 በላይ ሰዎች መገደላቸውን ነዋሪዎችን ለአዲስ ስታንዳርድ ገልጸዋል። ለደህንነታቸው በመስጋት ስሜ ባይጠቀስ ያሉ አንድ የበጉጂ ነዋሪ ጥቃቱ ቅዳሜ ማለዳ 11 ሰዓት ጀምሮ እስከ 2 ሰዓት ድረስ መፈጸሙን ለአዲስ ስታንዳርድ ገልጸዋል። ጥቃት አድራሾቹ በየቤቱ እየገቡ ነበረ ግድያውን ሲፈጽሙ የነበረው ያሉት እኚሁ ነዋሪ በዚህም ከአንድ ቤተሰብ እስከ 5 ሰዎች የተገደሉም ነበሩ ሲሉ ስለ ሁኔታው አስረድተዋል። ሰላማዊ ሰዎችን ኢላማ ባደረገው በዚህ ጥቃት የሟቾች ቁጥር እስከ 44 ይደርሳል የሚሉት ነዋሪው ለጥቃቱ የሸኔ ታጣቂዎችን ተጠያቂ አድርገዋል። የቡለን ወረዳ ምክትል አስተዳዳሪ አቶ ሺበሺ ባሬዳ ጽንፈኛው ታጣቂ ቡድን ሲሉ የጠሩት አካል ህዳር 13 ቀን 2018 ዓ.ም ከንጋት 11 ሰዓት ተኩል ወደ ወረዳው ባኩጁ ቀበሌ በመግባት በንጹሃን ዜጎች ላይ አሰቃቂ ጥቃት አድርሷል ብለዋል። ምክትል አስተዳዳሪው ቡድኑ በፈጸመው ጥቃት የወረዳው መንግስት እጅግ ማዘኑን ጠቅሰው እንደዚህ አይነት አጸያፊ ድርጊትን ማህበረሰቡ ማውገዝ እንዳለበትም አሳስበዋል።
በጥቃቱ ለተሰዉ ዜጎችም ቤተሰብ መጽናናትን ተመኝተዋል ሲል የወረዳው ኮሙኒኬሽን መረጃ አመልክቷል። በመዲናዋ በቡድን በመደራጀት በተለምዶ ሿሿ ተብሎ የሚጠራውን ወንጀል የሚፈጽሙ 36 ግለሰቦችና 5 ተሽከርካሪዎች ተያዙ። በአዲስ አበባ ከተማ በቡድን በመደራጀት በተለምዶ ሿሿ ተብሎ የሚጠራውን ወንጀል የሚፈጽሙና ከወንጀለኞቹ የተሰረቀ ዕቃን የሚገዙ 36 ግለሰቦችና 5 ተሽከርካሪዎችን በቁጥጥር ስር በመዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የከተማዋ ፖሊስ በይፋዊ የፌስቡክ ገጹ ላይ ባሰራጨው መልእክት የምርመራ መነሻ የሆነው በልደታ ክፍለ ከተማ ወረዳ 7 ኢሚግሬሽን አካባቢ የተፈጸመ የወንጀል ድርጊት መሆኑንም ገልጿል። ይህም የግል ተበዳይ ኢየሩሳሌም ግርማ ትራንስፖርት በመጠበቅ ላይ እንዳለች ወንጀል ፈጻሚዎቹ የትነሽ በማለት ካሳፈሯት በኋላ ሞባይል ስልኳን ለመንጠቅ ሲታገሉ በአካባቢው ላይ በወንጀል መከላከል ስራ ላይ በነበሩ የፖሊስ አባላት እይታ ውስጥ መውደቃቸውን አስታውሷል። የፖሊስ እይታ ውስጥ መውደቃቸውን እየተረዱ ተጠርጣሪዎችም የግል ተበዳይን ገፍትረው በመጣል ለማምለጥ ቢሞክሩም ተሽከርካሪዎቹን እስከ መጨረሻው በመከታተል አራቱንም በቁጥጥር ስር መዋል ተችሏል ሲል ፖሊስ ገልጿል። በቁጥጥር ስር የዋሉትን ተሽከርካሪዎች መነሻ በማድረግ በተደረገ ሰፊ ምርመራ የማስፋት ተግባር የወንጀል ድርጊቱን የሚመራና የሚያስተባብር ቡድን መኖሩን እንደተደረሰበትም ተጠቁሟል። በዚህም ፖሊስ የወንጀለኛ ቡድኑን በቁጥጥር ስር ለመዋል ባደረገው ክትትል በጉለሌ ክፍለ ከተማ አዲሱ ገበያ አካባቢ ስምሪት የሚሰጡ 11 ግለሰቦች በቁጥጥር ስር መዋላቸው ተገልጿል። ለወንጀል ፈጻሚዎቹ ስምሪት በሚሰጠው ቡድን ላይ በተከናወነ ሌላ ጠንካራ ምርመራ የማስፋት ተግባርም በቡድኑ ስምሪት የተሰጣቸውን 8 ሌሎች ወንጀለኛ ፈጻሚዎች ሚኒባስ ተሽከርካሪን በመጠቀም የሿሿ ወንጀል ለመፈጸም ሲንቀሳቀሱ በልደታ ክፍለ ከተማ በተለምዶ ኮካ እየተባለ በሚጠራው አደባባይ በቁጥጥር ስር መዋላቸውን ፖሊስ አስታውቋል። ፖሊስ ምርመራውን በማጠናከር ባደረገው ብርቱ ክትትል ተመሳሳይ የወንጀል ድርጊት ለመፈጸም ስምሪት የተሰጣቸው በኮድ 3 አዲስ አበባ 96708 አራዳ ክፍለ ከተማ እንዲሁም በኮድ 3 ኦሮ 02639 ቦሌ ክፍለ ከተማ በሚኒባስ ተሽከርካሪዎች ሲንቀሳቀሱ የነበሩ 13 አባላት ያሉት ሁለት ቡድን በቁጥጥር ስር መዋል ተችሏል ተብሏል። ከዚሁ ወንጀል ጋር በተያያዘ ቪትስ ተሽከርካሪ እየተዛዛሩ ከወንጀል ፈጻሚዎች እየተሰረቁ ዕቃ ሲገዙ የነበሩ ሁለት የሌባ ተቀባዮች ተይዘው በሕግ አግባብ በተደረገ ብርበራና ፍተሻ ከግለሰቦቹ መኖሪያ ቤት 30700 ብር፣ አንድ ላፕቶፕ፣ አንድ ታብሌት፣ 11 ዘመናዊ ስልኮች ተሰርቀው ቀፎዎቹ የተሸጡበት 188 የስልክ ከቨሮች በኤግዚቢትነት መያዙ ተጠቁሟል። በአጠቃላይ ከዚህ ወንጀል ጋር በተያያዘ 36 ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑንም ፖሊስ መምሪያው አመልክቷል። በጎንደር እየተከናወነ ያለው የቱሪዝም ልማትና የከተማው ማስዋብ ስራዎች የውጭና የሀገር ውስጥ የጎብኚዎችን ቁጥር ለማሳደግ ምቹ ሁኔታ መፍጠሩ ተገለጸ። የዘንድሮ የጎንደር የጥምቀት በዓልን ምክንያት በማድረግ የህዝቦችን አብሮነትና አንድነትን በሚያስተሳስር መንገድ ከዋዜማው ጀምሮ በተለያዩ ሁነቶች ለማክበር ከወዲሁ ዝግጅት እየተደረገ ነው። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ዝግጅቱን በመገምገም ክትትልና ድጋፍ ማድረጉንም ተመልክቷል። የቢሮ ኃላፊ አቶ መልካሙ ጸጋይ በተለይ ለኢትዮጵያ ዜና አገልግሎት እንደገለጹት የአጼ ፋሲል አብያተ መንግስት እድሳትና ጥገና ስራ የጎንደር ከተማ ዳግም ትንሣኤ ያበሰረ ታላቅ ታሪካዊ ክዋኔ ነው ብለዋል። እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን የቀን መረጃችንን ነው። ከባህር ማዶ ያዝናችሁ አለፍን። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ። የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሳውዲ አረቢያ የአልኮል መሸጫ ሱቆችን ልትከፍት ነው።
ሳውዲ አረቢያ የአልኮል መጠጥ ገደቦችን በቀላሉ በማላላት ተጨማሪ የአልኮል መሸጫ ሱቆችን ለመክፈት እቅድ እንዳላት ሮይተርስ ዘግቧል። እቅዱ 2 አዳዲስ መሸጫ ቦታዎችን እያካተተ ሲሆን ከመካከላቸው አንዱ የመንግስት ዘይት ኩባንያ በሆነው አራምኮ ውስጥ ለሚገኙ ሙስሊም ላልሆኑ የውጭ ሰራተኞች አገልግሎት ለመስጠት ታስቦ መሆኑም ተነግሯል። የመጀመሪያው ሱቅ የሚከፈተው በምስራቃዊ ግዛት ዳህራን ውስጥ እንደሆነና ሌላኛው ሱቅ ደግሞ በምዕራባዊ የባህር በር ከተማ ጅዳ ውስጥ ለሚገኙ ዲፕሎማቶች እንደሚሆንም ተገልጿል። ይህ እርምጃ በተጨባጭ የሀገሪቱ መሪ በሆኑት በልዑል አልጋ ወራሽ መሐመድ ቢን ሰልማን እየተመራ ያለው ሀገሪቱን ለውጭ ዓለም የበለጠ ክፍት የማድረግ ጥረት ቀጣይ ምዕራፍ ነውም ተብሏል። ሳውዲ አረቢያ እስልምና የተወለደባት ሀገር በመሆኗ ለአልኮል መጠጥ ጥብቅ እገዳ እንዳላትና ባለፈው ዓመት በዋና ከተማዋ ሪያድ ውስጥ ሙስሊም ላልሆኑ ዲፕሎማቶች የተወሰነ የመጀመሪያውን የአልኮል መሸጫ ሱቅ ከፍታ እንደነበርና ይህ ሱቅ ከ73 ዓመታት በኋላ የተከፈተ የመጀመሪያው ሱቅ መሆኑ ተገልጿል። አዲሶቹ የዳህራንና የጅዳ ሱቆች በ2026 ውስጥ ይከፈታሉ ተብሎ ይጠበቃል። ሆኖም ትክክለኛ ጊዜ ሰሌዳ ገና አለመገለጹን ሮይተርስ ዘግቧል። በፕሬዝዳንት ዶናልድ ትራምፕ ላይ ምርመራዎችን ሲያካሂዱ የነበሩት የቀድሞ የኤፍቢአይ ዳይሬክተር ጄምስ ኮሚ እና የቀድሞ የኒውዮርክ አቃቢ ሕግ ሌቲሺያ ጄምስ የቀረበባቸው ክስ በፍርድ ቤት ውድቅ ተደረገ። የአሜሪካ ፍርድ ቤት በቀድሞዎቹ ኃላፊዎች ላይ የተመሰረተውን ክስ ያልተቀበለው ጉዳዩን የሚከታተሉት አቃቢ ሕግ የተሾሙት በህገወጥ መንገድ እንደሆነ በመግለጽ ነው። የቀድሞ የኤፍቢአይ ዳይሬክተር ኮሚ ከኃላፊነታቸው የተባረሩት በፕሬዝዳንት ትራምፕ የመጀመሪያ ስልጣን ዘመን ነበር። ኮሚ ከኃላፊነት ሲነሱ ትራምፕ ባሸነፉበት የአውሮፓውያኑ 2016 ምርጫ ላይ በሩሲያ ጣልቃ ገብነት ስለመኖሩ ምርመራ እያደረጉ ነበር። ባለፈው መስከረም ወር ላይ ደግሞ ለኮንግረስ ሐሰተኛ የምስክርነት ቃል በመስጠት ፍትህ እንዲጓደል አድርጓል የሚል ክስ ቀርቦባቸዋል። ትራምፕ የቀድሞ የኤፍቢአይ ዳይሬክተር እንዲታሰሩ ትዕዛዝ ከሰጡ በኋላ የቀረበውን ይህንን ክስ የተመራመሩ ፕሬዝዳንት ለዚሁ ብለውም በሾሙት አዲስ የፌዴራል አቃቢ ሕግ ነው። ሌላኛው ተከሳሽ የቀድሞ የኒውዮርክ አቃቢ ሕግ ሌቲሺያ ጄምስም በተመሳሳይ ከትራምፕ ጋር ጥሩ ግንኙነት የላቸውም። የቀድሞ አቃቢ ሕግ ትራምፕ በድጋሚ ወደ ስልጣን ከመምጣታቸው በፊት ቀርቦባቸው የነበረውን የሲቪል ማጭበርበር ክስ ምርመራን ሲመሩ ነበር። ትራምፕ ለሁለተኛ ጊዜ ፕሬዝዳንትነት ስልጣኑን ከተረከቡ በኋላ ኢላማ ውስጥ የገቡት ሌቲሺያ በባንክ ማጭበርበርና ለፋይናንስ ተቋም ሐሰተኛ መረጃ በመስጠት ወንጀሎች ክስ ተመስርቶባቸዋል። ኮሚም ሆነ ሌቲሺያ የቀረበባቸው ክስ ፖለቲካዊ ባህሪ ያለው እንደሆነ በመግለጽ ጥፋተኛ አለመሆናቸውም ተነግሯል። ለ20 ቀናት እስር ቤት የቆዩት የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ የእስረኛ ማስታወሻ የተሰኘ መጽሐፍን ለገበያ ሊያቀርቡ ነው። የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ በፈረንሳይ ምርጫ ወቅት የውጭ ገንዘብ በህገወጥ መንገድ በመቀበል ወንጀል ለ20 ቀናት እስር ቤት ነበሩ። ሳርኮዚ በእስር ቤት ስላሳለፉት ልምዶች መጽሐፍንም ጽፈዋል። የእስረኛ ማስታወሻ የተሰኘው መጽሐፍም በታህሳስ 2 ይለቀቃል ተብሏል። መጽሐፉ የሚታተመው በቫሳ ቦሎሬ ሚዲያ ቡድን ባለቤትነት ስር ባለው ፓርድ በተባለው የማተሚያ ቤት ነውም ተብሏል። የ216 ገጾች መጽሐፍ በዋናነት የእስር ቤት ህይወት ትዝታ ነው የተባለው። በመጨረሻም ኬንያ ለኡጋንዳ የባህር በር እንደምትሰጥ አስታወቀች። ከአንድ ሳምንት በፊት የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ሀገራቸው የባህር በር ካላገኘች ከኬንያ ጋር ጦርነት ሊቀሰቀስ ይችላል ሲሉ ማስጠንቀቃቸው ይታወሳል። ይህንን አስመልክቶ ኬንያ ለኡጋንዳ ጥያቄ በይፋ መልካም ምላሽን ሰጥታለች። የኬንያው ፕሬዝዳንት ዊሊያም ሩቶ ጎረቤቷ ለሆነችው ኡጋንዳ የባህር በር እንደምትሰጥም አስታውቋል። ኡጋንዳ በኬንያ በኩል በነዳጅ ቧንቧ በመንገድና በባቡር ሀዲድ አማካኝነት በህንድ ውቅያኖስ ላይ የባህር በር እንድታገኝ እናደርጋለን ብለዋል ፕሬዝዳንት ሩቶ። ኬንያ ለኡጋንዳ ጥያቄ ምላሽ ለመስጠት ሲባል የነዳጅ ማስተላለፊያ ቧንቧን የሚያስተዳድረውን መንግስታዊ ኩባንያ ከኡጋንዳ ጋር በጋራ ባለቤትነትን ለመያዝ ፈቃደኛ መሆኗን ፕሬዝዳንቱ ተናግሯል። ኬንያ በቻይና እርዳታ የተዘረጋውን የባቡር ሀዲዷን በቅርብ እስከ ኡጋንዳ መዲና ካምፓላ ከተማ ድረስ እንደምትዘጋም በፕሬዝዳንቷ በኩል አስታውቃለች። ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ የተዘጋጁት ከመሃል ሚዲያ የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ሚዲያችንን ሰብስክራይብ፣ ዜናውን ላይክ እና ሼር ማድረጋችሁን አትርሱ። ሰናይ ቀንን ተመኘን።